ወነአልል ስሞ ህውረ አንድ ሆነን ስሙን ከፍ እናድርግ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መጋቢት 19 ዕለተ ቀዳሚት ወርሃዊ በዓሉ ለቅዱስ ገብርኤል ጸዋሬ ዜና እንዲሁም በዘጸአት ምዕራፍ 20 በዘዳግም ምዕራፍ 5 ሰንበተ ክርስቲያን ቅድስት ናትና ዛሬ በጾመ ድጓ ቅዱስ ያሬድ ላይ ምን ይላል የሚለውን እንመለከታለን። እግዚአብሔር አምላክ የጊዜ ባለቤት እርሱ ነውና እንዲያስተምረን መልካም ፈቃዱ ይሆንልን። እናክብር ሰንበቱን እናክብር ይላል በማቴዎስ ወንጌል ምዕራፍ 12 ላይ የሰንበት ጌታ አነ ውእቱ እግዚአ ለሰንበት ወአቡሃ ለምሕረት፣ የምህረት አባት የሰንበት ጌታዋ እኔ ነኝ አለቀ። ስለዚህ የምህረት አባት የሰንበት ጌታ እግዚአብሔር ነውና ናክብር ሰንበቱን እናክብር ይላል ቅዱስ ያሬድ። ምን የቱን ከተባለ ቀዳሚትን እንደሚታወቀው ከእሑድ ጀምሮ እስከ ዓርብ 22 ስነ ፍጥረት ፈጠረ። ቀዳሚትን እረፍት አድርጓታልና ቀዳሚት ሰንበት የመጀመሪያው ሰንበት ቀዳሚት ሰንበት የእረፍት ቀን ናትና እሷን እናክብራት። ሌላው ቀዳሚት ማን ነው? ሰንበት ዕለተ እሑድ ዓለምን የፈጠረባት ዓለምን ለማዳን የመጣባት የትንሣኤ በኩር ነው የተነሳባት ለሐዋርያት መንፈስ ቅዱስን የላከባት ይልቁንም ዓለምን የሚጠቀልልባት ዕለተ ሰንበት ናትና እነዚህን ሰንበታት አድሞሙ ሰንበታትን ልናከብር ይገባል ማለት ነው። ስለዚህ እናክብር ሰንበቱን እናክብር በተፋቀሩ በፍቅር ሰንበትን ስናከብር በፍቅር ነው። ፍቅር ማለት የታመሙትን የምንጠይቅበት፣ የታረዙትን የምናለብስበት፣ የተራቡትን የምንመግብበት፣ የተጣሉትን የምናስታርቅበት፣ የሞቱትን የምንቀብርበት፣ የተረሱትን የምናከብርበት፣ የእግዚአብሔርን ስራ የምንሰራበት መንገድ ፍቅር ነው ማለት ነው። ሰንበትን ስናከብር በፍቅር መሆን እንዳለበት ይናገራል። ወይንድግ ስርዓቱንም አንተው። ስርዓቱን አንተው። በዕለተ ቀዳሚት የሰንበት ምንድን ነው ስርዓቱ ከተባለ ወደ ቤተ ክርስቲያን ነጠላ ለብሶ መሄድ፣ ቅዳሴ ማስቀደስ፣ ወንጌል መማር፣ ጸበል መጠጣት፣ መስቀል መባረክ። ይሄ ነው እንግዲህ ወይንድግ ስርዓቱን አንተው። ከዚያ ቀጥሎ ወንዶች በ40 ቀን ሴቶች በ80 ቀን ክርስትናችን የምናገኝባትን ቤተክርስቲያን እነሆ ነግሃ ነቂሃነ እምንዋም ይሳለ ቤተክርስቲያን ጧት ተነስተን ወደ ቤተክርስቲያን መሄድ የቤተክርስቲያን ልጆች ስርዓት ነውና ወይንድግ ስርዓቱን እንዳንተው ይለናል ቅዱስ ያሬድ። ጠዋት ለኪዳን 6 ሰዓት ለቅዳሴ ማታ ለጉባኤ፣ ቅዳሜና እሑድ ጠዋት ለቅዳሴ ማታ ለጉባኤ ወይንድግ ይህን እንዳንተው ነው የሚለው። ይቀጥልና ወናልል ስሞ ህቡረ። እዚህ ላይ ነው የመጣነው እንግዲህ ርዕሳችን ስሙን አንድ ሁነን ከፍ እናድርግ። ስሙን አንድ ሁነን በተለያየ ህዝብ፣ በተጣላ ህዝብ፣ በተከፋፈለ ህዝብ እግዚአብሔር ምስጋና የለውምና አንድ ሁነን ስሙን ከፍ እናድርግ ይለናል። ወናልል ስሞ ህቡረ ማነው? ወነአልል ስሞ ህቡረ ስሙን አንድ ሆነን ከፍ እናድርግ ይላል። ማን ነው ስሙ? እግዚአብሔር ማለት ቅድመ ዓለም የነበረ ዓለምን ፈጥሮ የሚኖር ዓለምን አሳልፎ የሚኖር ማለት ነው። እግዚአብሔር ማለት መላ የዓለም መጠቅለያ ስሙ ነው። ክርስቶስ ማለት አዳኝ ማለት ነው። ኢየሱስ ማለት መድኃኒት ማለት ነው። መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። አልፋ ኦሜጋ ማለት ያለ የነበረ የሚኖር ማለት ነው። ስለዚህ ከፍ እናድርግ ወነአልል ስሞ ህቡረ ስሙን አንድ ሁነን ክርስቶስ ብለን አዳኝ ብለን መድኃኔ ዓለም ብለን የዓለም መድኃኒት ብለን ስሙን ከፍ እናድርግ። ሃሌሉያ ማለት ቅድመ ዓለም የነበረ ዓለምን ፈጥሮ የሚኖር ዓለምን አሳልፎ የሚኖር እግዚአብሔርን ንሴብህ ክርስቶስ ለዘመስቀሉ አርሃ ወገነተ አመጣው መልሶ ንሴብህ ክርስቶስን እናመስግን። ስሙ ማን ነው ካልከኝ ክርስቶስ። ስሙ ማን ነው ካልከኝ ኢየሱስ። ስሙ ማን ነው ካልከኝ መድኃኔ ዓለም። ክርስቶስን እናመስግን ለምን ካልከኝ ለዘመስቀሉ አርሃ ወገነተ
በደሙ ፈሳሽነት ስጋውን ቆርሶ ገነትን ከፍቷልና እነሆ ወነአልል ስሞ ህቡረ አንድ ሆነን ስሙን ከፍ እናድርግ ይለናል። እንግዲህ አንድ ሆነን ስሙን ከፍ አድርገን ይሰግድ ኩሉ ብርክ በስሙ ለኢየሱስ ክርስቶስ ስሙን ከፍ አድርጎ መጥራት ነው። ከዚያ ሲቀጥል ደግሞ ለኢየሱስ ክርስቶስ ስም ደግሞ መንበርከክ መስገድ የሚለውንም ደግሞ ፊልጵስዩስ ምዕራፍ 2 ላይ ተናግሮታልና ይህን ከፍ አድርጎ መጓዝ ነው በክርስትና ውስጥ። ሌላው መስቀል በሉ መስቀል በሉ ኪያሁ ተወከሉ መስቀል በሉ እሱንም ታመኑ ወበመስቀሉ ውእቱ ይቀብክሙ እሱም ደግሞ በመስቀሉ ይጠብቃችኋል። መስቀል ስንል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ምን ይላል? እስመ ነገሩስ እበድ ውእቱ በሀበ ጉላ ወለነኒ ወለነሳ አለ መድኃኒተ ኮነ። እነሆ የመስቀሉ ነገር ወይም የመስቀሉ ቃል በሰነፎች በአይሁድ ዘንድ ድካም ነው፣ ሞኝነት ነው፣ ስንፍና ነው፣ ክህደት ነው። በእኛ ግን ዘንድ መስቀሉ አዳኝ ነው ይላል። በኃይለ መስቀሉ ድን አለ ቅዱስ ያሬድ። እንደውም በመስቀሉ ኃይል ድነናል። የመስቀሉ ቃል መስቀሉ ለሰነፎች ድካም፣ ጅልነት፣ ሞኝነት ሲሆን ለእኛ ግን መዳኛችን ነው ብሎ ቅዱስ ያሬድ ያመጣዋል። እና መስቀል በሉ ያው ተወከሉ ቅዱስ ጳውሎስ ገላትያ 6:16 ላይ መስቀል በክርስቶስ መስቀል እመካለሁ። መመካት ቢያስፈልግ እኔ የምመካው በክርስቶስ መስቀል ነው አለ። መስቀል ማለት ይሄ ነው። ወመስቀሉ ውእቱ ቀብክሙ እሱም በመስቀሉ ይጠብቃል። ምንድን ነው? መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። አይሁድ ክህዱ ንነሳ አመነ ወላመነ በኃይለ መስቀሉ ድህነ። አይሁድ ካዱ፣ እኛ ግን አመን በመስቀሉ ኃይል ዳን የሚለው ይተረጉማል ማለት ነው። ውእቱ ይቀብክሙ ካለ በኋላ ክርስቶስ ይሃሉ ምስሌክሙ ክርስቶስ ይላል። ክርስቶስ ይሃሉ ምስሌክሙ መስቀሉን ስትጠብቁ በመስቀሉ ስትመኩ ክርስቶስ ከእናንተ ጋር ይሆናል፣ ከእናንተ ጋር ነው። ስተኙም ስትነሱም ስትጓዙም ስትቀመጡም ክርስቶስ ከእናንተ ጋር ነው ይላል። ይቀጥልና አበ ስብሐት ወኩሎ ፈጽሞ አይረፈ በሰንበት የሁሉ አባት የማን የሁሉ አባት ክርስቶስ ሁሉን ነገር ፈጽሞ በሰንበት አረፈ ይላል። ከእሑድ ጀምሮ እስከ ዓርብ ድረስ ስነ ፍጥረትን ፈጥሮ ጨርሶ ቅዳሜ ከድካሙ ምን ሆነ? አረፈ። አሁን አይሁድ ክርስቶስ እረፍት አድርጓል ብለው እግራቸውን ዘርግተው ተኝተው ቁጭ ብለው ይውላሉ። ያ አይደለም። ሰንበትን ማክበር ማለት የተጣላውን ማስታረቅ፣ የታሰረውን መጠየቅ፣ የሞተውን መቅበር፣ ያዘነውን ማጽናናት፣ የተራበውን ማብላትና የታረዘውን ማልበስ፣ የተጎዳውን እነሆ ጉዳቱ እንዲያገግም ማድረግ። ይሄ ነው የሰንበት ስራ እንጂ እግር ዘርግቶ እንደመጫት መዋል አይደለም። ይሄ የሰንበት የማክበር ጉዳይም አይደለም የሚለውን ይተረጉማል ማለት ነው። ቀጥልና ተሰቅለ ክርስቶስ ዲበ ዕፀ መስቀል ባስተማረው ትምህርት በፈጸመው ተአምራት ሙታን በማንሳቱ፣ ዕውራን በማብራቱ፣ ጉባጣ በማርታቱ፣ ለምጻምን በማንጻቱ ይልቁንም በ2 ዓሣና በ5 እንጀራ 5,000 ሕዝብ በማጥገቡ በምቀኝነት ተነስተው አይሁድ ክርስቶስን ከሰሱት። ካህናትም ተባበሩ። አንድ ሆነው ወደ ጲላጦስ ወስደው ከሰው እንዲሰቀል አደረጉት። የሞቱ ጉዳይ የመሰቀሉ ጉዳይ በእንጨት ላይ እንዲሆን ተማክረው ጨረሱ ይልና ተሰቅለ ክርስቶስ ዲበ ዕፀ መስቀል ዘውአ ምኩራበ እነሆ በምኩራብ ገብቶ ያስተማረው፣ በምኩራብ ገብቶ የፈወሰው፣ በምኩራብ ገብቶ ጥያቄ የመለሰው፣ በምኩራብ ገብቶ ችግር የፈታው፣ በምኩራብ ገብቶ የመገበው፣ በምኩራብ ገብቶ ጭንቀታቸውን ያስወገደ ክርስቶስ እነሆ በመስቀል ምን ሆነ? ተሰቀለ። አንድም በዕፀ መስቀል ተሰቅለ ክርስቶስ በዕፀ መስቀል በእንጨት በእንጨት ላይ ተንጠለጠለ። አንድም ተሰቀለ ይላል እና ምን አለ? ዘውአ ምኩራብ ምኩራብ አይሁድ ይላል። እነሆ በአይሁድ ምኩራብ አንድም ወደ አይሁድ ምኩራብ የገባው ወይም ወመሐረ ያስተማረው ያክብሩ ሰንበተ ሰንበትን ያከብሩ ዘንድ ወደ ምኩራብ ገብቶ ያስተማረው አምላክ በመስቀል ተሰቀለ። ይልቁንም
ያክብሩ ሰንበተ በጽድቅ በእውነት ሰንበትን እንዲያከብሩ በአዳራሽ ተገኝቶ በምኩራብ ተገኝቶ ያስተማረው ክርስቶስ በማስተማሩ በመምከሩ ይልቁንም ችግር በመፍታቱ በመስቀል ላይ ምን አለ? ተሰቀለ ይላል። ይቀጥልና ተሰቅለ ዲበ ዕፀ መስቀል፣ አው በእንጨት ላይ ተሰቀለ። ወሀበ ሕይወተ፣ እሱ በመስቀል ላይ ተሰቅሎ ለዓለም ሕይወትን አደለ። አየው፣ እሱ በመስቀል ላይ ተሰቅሎ ለዓለም ሕይወትን አደለ ይለናል። ለአሕዛብ ወሀበ ሕይወተ ለአሕዛብ፣ አው ላላመኑትም ሕይወትን ሰጣ። ላላመኑት ኑ እያለ ላመኑት በርቱ እያለ ሕይወትን አደለ። ሕይወት ለሌለው ሕይወት፣ ሀብት ለሌለው ሀብት፣ እውቀት ለሌለው እውቀት፣ ጤንነት ለሌለው ጤንነት፣ ምግብ ለሌለው ምግብ፣ ልብስ ለሌለው ልብስ። አው ኢየሱስ ክርስቶስ ጦመ ስም ለዘይጼውዖ፣ አምኖ ለሚጠራው ስሙ ጣፋጭ ነው። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ፣ አምኖ ለሚበላው የሕይወት ምግብ ነው። ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ፣ አምኖ ለሚጠጣው የሕይወት ጽዋ ነው ይላል። ስለዚህ አምኖ ለተቀበለው ለእሱ ወሀበ ሕይወትን ይሰጣል። አንድም ወሀበ ሕይወተ ለአሕዛብ ለሕዝበ እግዚአብሔር ሕይወትን ሰጠ። ተሰቅለ ክርስቶስ ከመ ይቤዙ ነፍሳቲሆሙ ለጻድቃን፣ የጻድቃንን ነፍስ ያድን ዘንድ ይቤዥ ዘንድ ክርስቶስ ተሰቀለ። አየህ፣ ቀራንዮ ላይ የተሰቀለበት ዓላማው፣ ቀራንዮ ማለት ከኢየሩሳሌም ወጣ ብሎ የሚገኝ ተራራ ነው። ተራራ ላይ የማይታይ ምንም የሚሸፈን ሀገር የለም። ማዳኔ ለዓለም ነው ሲል በቀራንዮ ላይ ተሰቅሎ ዓለሙ አዳነ። ያዳነውም ሁሉንም ነው። አዎ ምን ብሎ ነው? የሉቃስ ወንጌል ምዕራፍ 23 ቁጥር 31 ላይ በማወቅም ባለማወቅም ያደረጉትን ሁሉ ያጠፉትን ሁሉ ይቅር በላቸው ብሎ እነሆ ምን አደረገ? ዓለሙን አዳነ። ይልቁንም የተሰቀለው ከመ ይቤዙ ነፍሳቲሆሙ ለጻድቃን፣ የጻድቃንን ነፍሳቸውን ሊቤዥ ወይም ሊያድን ተሰቀለ ይላል። ወይስብክ ንስሐ ለኃጥአን፣ ለኃጥአንም የንስሐ ስብከት ይሰብክ ነው። ለምሳሌ በቀኝ በኩል የተሰቀለው ጥጦስ ወይም ደግሞ የማናይ የተባለው በመስቀል ላይ ሆኖ ንስሐ ገብቷል። ተዘክረኒ አመ ትመጽእ በመንግሥትከ፣ በመንግሥት በመጣ ጊዜ ይቅር በለይ ብሎ በመስቀል ላይ ንስሐ ገብቶ ይልቁንም ከ6 ሰዓት እስከ 9 ሰዓት ድረስ 3 ሰዓት ላይ ከ6 ሰዓት እስከ 9 ሰዓት ድረስ ንስሐ ገብቶ የመንግስቱ ወደ ገነት አዳምን ቀርቦ እንዲገባ ተደርጓል ማለት ነው። የተሰቀለበት ዓላማ ኃጥአንን ለመጥራትና የንስሐ ጊዜ ለመስጠት ነው። ለዚህ ነው እስመ ለነ ለኃጥአን ለእመ መሐርከነ ውእተ አሚረ ትሰመይ መሐሪ ወለጻድቃንሰ እምግባሮሙ ትምህሮሙ ወትየሶሙ በከመ ግብሮሙ። ጻድቃንን ከስራቸው የተነሳ ታጸድቃቸዋለህ። እኛን ኃጥአንን ስትምረን አንድም ብትምረን ያን ጊዜ መሐሪ ትባላልሃል። እና የተሰቀለበት ዓላማ ምንድን ነው? ወይስብክ ንስሐ ለኃጥአን፣ ላጠፉት ለተላለፉት፣ ሕግ ለሻሩት ንስሐን። አዎ መመለስ። ንስሐ ማለት መመለስ፣ ራስን መፈለግ፣ ወደ ነበሩበት ቦታ መመለስ ማለት ነው። እና ያንን እንዲያደርጉ ጊዜ ሊሰጣቸው ነው ይላል። ይቀጥልና ደግሞ ወያርእዮሙ ብርሃነ ሕይወት፣ የሕይወት ብርሃን ሊያሳያቸው፣ የሕይወት ብርሃንን ሊያድላቸው፣ የሕይወት ብርሃንን ሊሰጣቸው። ማቴዎስ 4 ላይ ኑ ላንሶሱ በብርሃኑ፣ ኑ በብርሃኑ እንመላለስ። እስመ ኢየሱስ ክርስቶስ መጻ ውስተ ዓለም፣ ብርሃን የተባለ ኢየሱስ ክርስቶስ ወደዚህ ዓለም መጥቷልና። ይልቁንም የሰኞ ውዳሴ ማርያም ብርሃን ዘበአማን ዘያበር ለኩሉ ሰብ ለእለ ይነብሩ ውስተ ዓለም፣ በዓለም ለሚኖሩ አማናዊ ብርሃን የሆነ እግዚአብሔር አዎ ይህንን ሊያበራላቸው ይልቁንም የብርሃን ሕይወት ሊሰጣቸው ይላል። ካይበ ይቤሎሙ ኢየሱስ ለአይሁድ ይላል። ሁለተኛ ኢየሱስ ለአይሁድ እንዲህ አላቸው፣ አቡየ አብሐኒ አነ ውእቱ እግዚአ ለሰንበት፣ የሰንበት ጌታዋ አባቴ የላከኝ እኔ ነኝ። የሰንበት ጌታዋ እኔ ነኝ። የሰንበት ጌታ የምህረት አባት እኔ ነኝ አለና ለአይሁድ ነገራቸው ይላል። ይቀጥልና በሰንበት አርገ ሐመረ ገሰጸ ባሕረ ይላል። የማቴዎስ ወንጌል ምዕራፍ 8 ላይ በሰንበት ወደ መርከብ ወጣ ይላል። ሲወጣም እነሆ ደቀ መዛሙርቱ ተከተሉትና ወደ መርከብ ገቡ። አዎ በዚህን ጊዜ ማዕበል ተነሳ፣ ውሃውን ነፋሱ መታው። ነፋሱና ውሃው ሲገናኙ ማዕበል ሆነ።
አሁን ምን ሆነ? መርከቧን ከጉዞዋ አሰናከላት፣ አዛባ። አሁን በዚህን ጊዜ እሱ ግን የተኛ ይመስል ነበረ። ሐዋርያት ጨነቃቸው። በመርከብ ውስጥ ያሉት በሙሉ መጮህ ጀመሩ። ንቃ ኃይሊቅ አድኅነነ ከመ ንሙት፣ እንዳንሞት ተነሳና አድነን እያሉ አንዱ ነው መጮህ ጀመሩ። ምን ሆነ? መርከቡ ተናወጸ። በምኑ? በማዕበሉ ማዕበሉ ውስጥ ማዕበሉ ምኑም መታው? መርከቧን መታት። በዚህን ጊዜ ሁሉም ድብልቅልቅ ሆነ። ድብልቅልቅ ሆነ። አርመመ ማዕበለ ባሕር። እነሆ ማዕበሉ ዝም አለ። ማን ተነሳ? ገሰጻ ለባሕር። ባሕርን ተነሳና ምን አለ? ገሰጸ ባሕረ። ለዚህ ነው በሰንበት አርገ ሐመረ ገሰጸ ባሕረ። በሰንበት ወደ መርከብ ወጣ፣ ባሕርን ገሰጸ። ባለህበት ቀጥ በል አለ። መርከቧ ተስተካከለች፣ ጉዞዋን ቀጠለች። ውሃውም ጸጥ አለ፣ ነፋሱም ቀጥ አለ። መኑ ውእቱ ዝንቱ ዘይትየዘዙ ሎቱ ባሕርን ወነፋሳት። ሰዎችም እንዲህ አሉ፣ ሐዋርያትም እንዲህ አሉ፣ ባሕርና ነፋሳት ማዕበሉ የሚታዘዝለት ይህ ማን ነው እያሉ ማድነቅ ጀመሩ ይላል። እሱ ግን ማዕበሉን ገሰጸው፣ መርከቧን አስተካክሎ ልጆቹን ይዞ ተሻገረ። በሰንበት ገብረ ተአምረ፣ በሰንበት ተአምር አደረገ። ምንድነው ተአምር? ውሃውን ነፋሱን ገሰጸውና መርከቧ እንድትስተካከል አደረገ። ጭንቀትን አስወገደ፣ መከራን አስወገደ፣ ሞትን አስወገደ፣ ድንጋጤን አስወገደ። ገብረ ተአምረ፣ ተአምር አደረገ። ነፋሱን ቀጥ በላለው፣ ባህሩን ጸጥ በላለው፣ ማዕበሉን ጸጥ በላለው፣ ባለመርከቡን ይዘህ ተጓዝ፣ ቀጥ ለለፍ አለው። ይሄ ነው ገብረ ተአምር አለ። በኃይለ መስቀሉ ሰበከለነ፣ በመስቀሉ ላይ አስተማረን፣ ይልቁንም ተቤዠን፣ ይልቁንም አዳነን። በመስቀሉ ኃይል ሞትን አስተማረን፣ ትንሣኤን አስተማረን። ሞትን አስተማረን ምንድነው? ሞትን ገደለው፣ የትንሣኤ በኩር ሆነ። ሰይጣንን አሰረው፣ ጨለማን አስወገደ፣ ብርሃንን ተካ፣ ሕይወትን አመጣ። በመስቀሉ ይሄ ነው። ይቀጥልና ሰበከለነ ጊዛነ፣ በመስቀሉ ነፃነትን ሰበከልን። ነፃነት ከባርነት ወደ ነፃነት፣ ከሞት ወደ ሕይወት በመስቀሉ ሰበከለነ ጊዛነ፣ ነፃነታችን አወጀልን። ምንድነው? በመስቀሉ ጸሮ አግረረ ወልድ ዘዓለመ ፈጠረ አምላከ ስብሐት እምኩሉ ተለዓለ ይላል በመዋሥዕቱ ላይ። በመስቀሉ ጸሮ አግረረ፣ በመስቀል ላይ ጠላቱን አስወገደ። ወልድ ዘዓለመ ፈጠረ፣ ይህን ያደረገው ዓለምን ያፈጠረ ወልድ ነው ይላል ዮሐንስ ወንጌል ምዕራፍ 1 ላይ። ዘቦቱ ኩሉ ኮነ፣ ያለ እርሱ ምንም የሆነ የለም ያለ ወልድ ቃል ሥጋ ሆነ፣ ቃል ሥጋ ሆነ። ይልቁንም ያ ቃል ዓለምን የፈጠረ ቃል ነው ይለናል። ስለዚህ ወልድ ዘዓለመ ፈጠረ፣ ዓለምን የፈጠረ ወልድ ጠላቱን በመስቀል ላይ አስወገደ ይላል። አምላከ ስብሐት እምኩሉ ተለዓለ፣ የምስጋና አምላክ ከሁሉ ከፍ ከፍ አለ ይላል። ከፍ ከፍ አለ ይላል። ይቀጥልና ሰበከለነ ጊዛነ ቤዛነ መድኃኒተ ነፍስነ፣ አዳኛችን፣ ቤዛችን፣ የነፍሳችን መዳኛ ለእለ አመነ፣ ለምናምነው ላመን ለእኛ የነፍሳችን መዳኛ ነው። በመስቀሉ ኮነ ሕይወትነ፣ በመስቀሉም ሕይወታችን ሆነ፣ መዳናችን ሆነ፣ ተረጋገጠ። በደመ መስቀሉ በደሙ ላይ በተቆረሰው ሥጋውና በፈሰሰው ደሙ ሕይወታችን ታተመ፣ መኖራችን ታተመ፣ መዳናችን ታተመ፣ ትንሣኤያችን ታተመ፣ ጽድቃችን ታተመ። አለቀ። ይህን የሚለው ስብሐት ለእግዚአብሔር በሰማያት መላእክት በመላእክት ከተማ ለእግዚአብሔር ምስጋና ይሁን፣ ወሰላም በምድር በምድርም በሰው ልጆች በደቂቀ አዳም ምስጋና ይሁን። ለዘበመስቀሉ አጋንንተ ተሰዱ አጋንንተ፣ ለዘበመስቀሉ ተሰዱ አጋንንት፣ በመስቀሉ ላይ አጋንንትን ላሰደደ፣ አንድም አጋንንትን ያሰደደ ለዘበመስቀሉ በመስቀሉ ላይ አጋንንት ለተሰደዱለት ለእግዚአብሔር በመስቀል ላይ ሆኖ አጋንንት ለተወገዱለት፣ አጋንንት ለታሰሩለት፣ አጋንንት ጸሮ አግረረ ጠላቱን ላስወገደ ለሱ በሰማይ በመላእክት በምድር በደቂቀ አዳም ምስጋና ይሁን። ስብሐት ለዘቀደሳ ለሰንበት፣ ይልቁንም ደግሞ ሰንበትን ላከበራትና ለቀደሳት ለእግዚአብሔር ምስጋና ይሁን ይለናል። ወናልል ስሙ ህቡረ፣ አንድ ሆነን ስሙን ከፍ እናድርግ። አንድ ሆነን በምስራቅ በምዕራብ በሰሜን በደቡብ አንድ ሆነን ስሙን ከፍ እናድርግ። እግዚአብሔር ብለን ከፍ እናድርገው። ኢየሱስ ብለን መድኃኒትነቱን እናውጅ። መድኃኔ ዓለም ብለን የዓለም መድኃኒት መሆኑን እናውጅ። አማኑኤል ብለን እስከ ዓለም ፍጻሜ ከኛ ጋር እንደሆነ እንናገር። አልፋና ኦሜጋ ብለን ቀድሞ የነበረ አሁን ያለ ዓለምን አሳልፎ የሚኖር ብለን እናትም። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ቀን። ቅዱስ ገብርኤል
በአመላጅነቱ ድንግል ማርያም በእናትነቷ እግዚአብሔር በቸርነቱ እንዲጠብቀን መልካም ፈቃድ ይሁንልን። ለብርሃነ ትንሣኤው እንዲያደርሰን መልካም ፈቃድ ይሁንልን። ነገ ደግሞ ሰንበት ነው። ኒቆዲሞስ ሰባተኛው ሰንበት ላይ ደርሰናል። በዚህ በኒቆዲሞስ ደግሞ እንገናኛለን ጧት በሰንበት አገልግሎት። ከዚያ እንግዲህ ሆሳዕና ነው፣ ከዚያ ስቅለት ነው። ለዚህ ያደረሰን አምላክ ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ፣ ፎሎ አድርጉ። እንማማር። በዚህ በትንሿ መስኮት ትልቁን የእግዚአብሔርን ሀሳብ እንነጋገር። መልካም ሁሉ